እኔ እንጃ ሩታ ያደረግሽው ነገር አልታየኝም። ሁለት ደግሞ በረከቴ እንዳይበላብኝ ነው አለች። እሱ መጽሐፍ ቅዱስ ሚስትን ያገኘ በረከትን አገኘ እያለ በረከትን ጥሎ ሄደው እሱ ለሱ ጊዜ በረከቱ አይበላም፣ ለሷ ጊዜ ነው በረከት የሚበላው። ካንቺ አንድም መልካምነት ካንቺ አንድም ጥሩነት ወደሱ እንዲመጣ የማይፈልግ ሰው ጋር ሄደሽ ለምን ጥሩ መሆን እንደምትፈልጊ አይደለም። አብርሃም አሁን ካንቺ የሚመጣን ነገር እንዳይቀበል ወይም ደግሞ ተንኮል ምናምን አስበሽ ምናምን የሚሉ ነገሮች ጭንቅላቶች እንዲመጡ የሚያደርጉት እንዴት ሰው ተፋቶ መቁረጥ ያቀርባል። እሱ ሁልጊዜ ማንገስ፣ እሱ ሁልጊዜ የበላይ ማድረግ የሚፈልገው ሄርሜላ ነው። አሁን እስኪ አስቡት በምን ሂሳብ ነው ኤፍሬም የሄርሜላ እግር ላይ ወድቆ ይቅርታ የሚጠይቃት? ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ነገሮች ጥሩ እንዲሆንና ያው ከዚህ በፊት የተፈጠሩትን ነገሮች ለመፍታት አስቤ ነው። ላይክ በሁለታችሁ መካከል እኔ እናንተ መካከል ጥሩ ነገር ተፈጥሯል፣ ሰላም ነን። እንዲሁም ደግሞ ከሄርሜላም ጋር እንደዚሁ ጥሩ ነገር ተፈጥሯል፣ ጥሩ ላይ ያለ ነው። ስለዚህ እኛና እናንተ መካከል ጥሩ ነገር ካለ ከወንድምህ ጋርም ጥሩ ነገር መኖር አለበት ብዬ ስላሰብኩኝ ዛሬ ሁለታችሁ መካከል እርቅ እንዲፈጠር ፈልጌ ነው የጠራኋችሁ እና ያው ከክፋት እንዳታስብበት ላይክ የወንድምነት ነገር። እኔ ግን ይሄ አሁን ሰሞኑን እየተፈጠረ ያለው ነገር ለምን እንዳልተዋጠልኝ ታውቃላችሁ? መቼም በይቅርታ መባባሉን ወይም ይቅርታ መጠየቋን በአጠቃላይ በሁለቱ መካከል በሁሉም መካከል እርቅ መውረዱን ሳልፈልግ ቀርቼ እንዳልሆነ እናንተ ታውቁታላችሁ፣ መናገር አይጠበቅብኝም። ግን ምንድነው ትንሽ ሐሳብ የገባኝ ነገር ቢኖር ምንድነው አንደኛ ነገሮች ፈጣጠኑ፣ ሁለተኛ ይቅርታው የተጠየቀበት መንገድ ብዙዎቻችሁ አልገባችሁም መሰለኝ። አንዳንዶቻችሁ የመጽሐፍ ቅዱስ ቃል ትጠቅሱልኛላችሁ፣ የበደለንን እንኳን ይቅርታ እንድንጠይቅ ምናምን መጽሐፍ ቅዱስ እንደሚነግረን ትነግሩኛላችሁ። አዎ በነገራችን ላይ መጽሐፍ ቅዱስ የሚለው ብዙ ሰዎች የተሳሳታችሁት የበደለንን ይቅር እንድንል ነው። የበደለንን ሄደን ይቅርታ እንድንጠይቅ እኮ አይደለም፣ የበደለንን ይቅር እንድንል ነው። እንዴት ነው የበደለኝን ሄጄ ነው ይቅርታ የምጠይቀው? ያሳዘነኝን ሰው በቃ ማለት የኔን ያስከፋኝን ብቻ የበደለኝን ሰው እንዴት ነው እኔ ይቅርታ የምጠይቀው? ወንድም ቢበደለ ስንት ጊዜ ይቅር በለው ሲለው 7 ጊዜ 70 አይደል ሚለው መጽሐፍ ቅዱስ ወደ 490 ጊዜ በቃ ቢበደለን ራሱ አንድ ሰው ይቅር እንድንል አይደል መጽሐፍ ቅዱስ የሚነግረን? አየ የበደለንን ነው ይቅር እንድንል እንጂ የበደለኝን ያስከፋኝን ህይወቴን ያበላሸ ብዙ ነገር ያደረገኝን ሰው እኔ እንዴት ነው ሄጄ ይቅርታ የምጠይቀው? ያ ነው ያልተዋጠልኝ እንጂ ይቅርታ መጠያየቁን አይደለም። ብዙ ሰዎች አልተረዳችሁትም። እንዴት ነው አንድ ሰው ባሏን የቀማትን ሴት ሄዳ ይቅርታ የምትጠይቀው? ለምንድን ነው ይቅርታ ብትጠይቃት ኦልሬዲ ከባሏ ጋር ተፋታለች፣ ተለያይቶ በሰላም መኖር ነው። እንዴት እንደተረዳችሁት አላቅም። እኔ ሩታ ምን አስባ ምን ፈልጋ እንደሆነ አላቅም። ክፋትም ምንም ባታስብ ክፋት እንዳላሰበች አይ ነው እርግጠኛ ነኝ። ለምን በዚህ ደረጃ ራሷን እኔ እንጃ ዝቅ ማድረግ ለምን እንደፈለገች አላቅም። አንደኛ ለይቅርታው ቦታ የሌለውን ሰው ከሷ ለሚመጣ የትኛው መልካም ነገር ጉዳዩ ላልሆነ ሰው ሩታም ብትሆን አብርሃምም ቢሆን ሄርሜላም ብትሆን ሩታ ምንም መልካም ባትሆን ጉዳያቸው አይደለም። ምክንያቱም እነሱ ከሷ ርቀው ህይወታቸውን ወይም ደግሞ የጀመሩትን ሪሌሽን መቀጠል እንጂ የሚፈልጉት እሷ ይቅርታ ጠየቀች አልጠየቀቻቸው ጉዳያቸው ያልሆኑትን ሰዎችም ነው ይቅርታ የጠየቀችው። ኤፍሬምም የተፋቱ ሰዎች መካከል መጥተህ በዚህ ደረጃ ከወንድም ጋር መጋጨት የለብህም ስላልነበረ እኔ ከወንድም ጋር ተስማማ ስላልነበረ ይሄው እኔ ያልኩት ነው የሆነው። ምንም አዲስ ነገር የለም። ለዛ ነገሮቹ ተገላቢጦሽ ሆነ፣ የተገለባበጠ ነገር ሆነ። ይቅርታውም ሆነ የተገለባበጠ ምንም መልእክት የሌለው እኔ እንጃ። አንዳንድ ጊዜ እኮ ግዴታ የሆነን ሰው ይቅርታ ጠይቀን አይደለም ሰላም የምናገኘው። ምን አድርጎን እኛ በደለ ነው ቢሆን አዎ እኛ የሆነ ነገሩን አበላሽተንበት አስከፍተ ነው ብቻ የሆነ ህሊናችን ከሶን እንዴት ይሄን ታደርጋለህ የሚል ነገር መጥቶብን ቢሆን አዎ እኔ እንጃ ሩታ ያደረግሽው ነገር አልታየኝም። ሁለት ደግሞ በረከቴ እንዳይበላብኝ ነው አለች። እሱ መጽሐፍ ቅዱስ ሚስትን ያገኘ በረከትን አገኘ እያለ በረከትን ጥሎ ሄደው እሱ ለሱ ጊዜ በረከቱ አይበላም፣ ለሷ ጊዜ ነው በረከት የሚበላው። እንዴት እንደሆነ ነገሩ ራሱ እኔ ምንም ሊገባኝ አልቻለም። ሁልጊዜ ለምን እቺ ልጅ የሆነ ጥፋተኛ በዳይ ችግር ያለባት ማትሆን በቃ ለምን እንደዛ አድርገው ሊነግሩን እንደፈለጉ አላውቅም። ችግር ያለባት ለትዳር ማትሆን ለምን ማትሆን ሰላም ማትፈልግ ለምን እንደዛ አድርገው ልጅቷን ማቅረብ እንደሚፈልጉ አላቅም። ያም ተጽዕኖ ይመስለኛል ልጅቷ መጠየቅ የሌለባትን ማይመለከታትን ይቅርታ የጠየቀችው። ይሄን እንዴት መረዳት አቃታችሁ እናንተ? እኔ እኮ አብርሃምና እሷ ተለያይቷል። በቃ አብርሃምን የሆነ ነገር ስናገር የሚደብራችሁ የተናገርኩበትን ሞቲቭ ስላልተረዳችሁት ነው። የተናገርኩበት ሞቲቭ ምንድነው?
መሆን ስለሌለበት እንደዛ በቃ ከተፋታ በኋላ ስለሚስቱ የሆነ ነገር እንዲህ ትክክል እንደሰራ በቃ ምንም እንዳልተፈጠረ ትዳሩ ላይ እሱ ምንም ሳያደርግ እንደተፋታ አይነት አክት ሲያደርግ እናገረዋለሁ። በቃ የራሳችሁ ጉዳይ አይመለከተኝም። እሱ አለማየት ትችላላችሁ። እውነት መስማት የማትፈልጉ ከሆነ የምትወዱት ሰው የሚመቻችሁ ሰው ጥፋት ያጥፋ ማንንም ይበድል ብቻ እሱ ሁሌ ለእናንተ ትክክል ከሆነ አልሰማችሁም። ለሩታም ተመልሼ አላቅም። ሩታንም ከመናገር ወደኋላ ብዬ አላቅም። ይሄው እየተናገርኳት አይደል? ኤፍሬምንም ተናግሬው ነበር። ይሄው የተናገርኩት ነው። ምንም አዲስ ነገር የለው። ምን ሊፈጠር እንደሚችል እኮ ድርጊቱን እንዴ ዳመናን አይታችሁ ዝናብ ሊመጣ እንደሚችል ካወቃችሁ የነሱን ድርጊት ሁኔታ አይታችሁ ነገ ምን ሊፈጠር እንደሚችል ማወቅ እኮ ቀላል እኮ ነው። ያንተን እድገት ነው የምፈልገው፣ ያንተን ስኬት ነው የምፈልገው፣ ያንተን ደስታ ማየት ነው የምፈልገው ሁሌም ቢሆን ማለት ነው። ያንን ስለምፈልግ ነው ሁሉ ነገር ያደረኩ የነበረው። ብቻ በዚህ መሀል ያው አንተንም አስቀኝም ያለው ብዙ ነገር ውስጥ ምን እንደሚያስቀኝ ታውቃላችሁ? ሰው ሲነግራችሁ አሰሙ። ኮመንት ይጻፍላችኋል አይደል እንዴ? ከአንድ ሺህ በላይ ኮመንት ይጻፋል። ምን ይባላል? ትክክል እንዳልሆንክ ተው ስትባሉ ነበር አይደል? አሁን ብድግ ብላችሁ ትክክል እንዳልነበረ እያደረክ የነበረው ነገር መተመንገር ይቅርታ መጠየቅ መልካም ነው እኮ ችግር የለውም። ግን የማይሆን ነገር እንደሆነ ገና ስንጀምር እኮ ያስታውቃል አይደል እንዴ? ምን የማያጠግብ እንጀራ ይባል የለ። ስለዚህ ነገሩን ስንጀምረው አንተ ወንድሙ ነህ፣ እሱ የራሱን ህይወት ነው የያዘው። ከመምከር ምን ከማለት ውጪ ጭራሽ እሱን የሆነ ክብሩን አልፈ ባውንደሪውን አልፈ ከሱ ጋር ወደ መጣላት በማይመለከት ነገር በቃ ወንድም ጥፋት ሰርቶም ከሆነ እየሄደበት ያለውን መንገድ የጥፋት መንገድ ከሆነ እንነግረዋለን። ትክክል አይደለም ተመለስተው። ከዛ ውጪ ወንድም እንዳይጎዳ በአይነ ቁራኛ መከታተል ነው። በቃ ማየት ነው። የምታውቀው ነገር ካለ በኤርሜላ በኩል ይጎዳል የሆነ ነገር ልታደርገው ነው ብለህ የምታስብ ከሆነ ያን ነገር መከታተል ነው፣ መንገር ነው። በቃ ታላቅ ነው፣ ካንተ የተሻለ ካንተ በላይፍ አንድ ስቴፕ ከፍ ብሏል። አግብቶ ወልዶ ፈቶ እንደገና ወደ ሌላ ሴት ሄዷል አይደለ? ስለዚህ የማደርገውን አውቃለሁ የሚልን ሰው በዚህ ደረጃ መተ እንደዛ መጋፈጥ ወይም እንደዛ ጥሉስ መግባት አልነበረብህም። አሁን መተ እዚህ ጋር ስኬትህን ውድቀትህን አልፈልግም፣ ስኬትህን እንጂ ውድቀትህን አልፈልግም፣ ሰላምህን እንጂ ሰላምህን የሚበጠብጥ ነገር ማድረግ አልፈልግም ምናምን አይነት አማርኛ የዛሬው ለቀን እኮ ነው የተፈጠሩት ጉዳዮች። የዛሬው 3 ቀን ስትጣላ በዚህኛው መተ ማለት አይ ዶንት ኖ ምንም የሚፈይድ ነገር የለውም ነው። በአንተና በወንድም መካከል የፈለገ ነገር ቢመጣ ጸብ ተጣልታችሁ እንደማትቀሩ አይኑ። ይሄን ያክል ቢግ ዲል የሆነ ትልቅ ኢሹም አይደለም። ይሄን ለምን እንዳልኳችሁ ቀጥሎ አብርሃም የሚናገረው ነገር ታይታላችሁ። በጣም ይቅርታ ከልቤ በጣም ይቅርታ ይቅርታ እንድታደርግልኝ እፈልጋለሁ። የኔና ወንድሜን ነገር ለእኔና ለሱ ታይልን። አስታራቂ አያስፈልገንም፣ ምንም ነገር አያስፈልገንም። አንቺን በመሀል ገብተሽ እንደ ጥሩ ሰው ወይንም ጥሩ እንደሰራ ሰው ለማስታራቂ የሆነ ነገር ምናምን ለማድረግ እንዳትሞክሪ። እኔና ወንድሜ ከልጅነታችንም ጀምሮ ብዙ ጊዜ ስንጣላ አየሽ አይደል? እኔ ከስተትሽ ለምን እንደማትማሪ አየሽ። እኔ እንጃ ለምን ለአብርሃም ጥሩ ሰው የዋ ቸር መሆን እንደፈለግሽ አይዶን ነው። እኔ ለምን በዚህ መንገድ ራስሽን ማቅረብ እንደፈለግሽ አላውቅም። አንድ ቀን እንኳን አቋም ይዘሽ ራስሽን የሚያስከብርሽን ነገር እንዴት አታደርጊ? ወረዲ ፈቶሻል እኮ በቃ። ለምን ልጅሽን ይዘሽ መኖር እንደምትቺ ህይወት መቀጠል እንደሚችል አይደለም 10 ብትወልጂ ሰላም ሆነሽ ኑሮሽን መኖር እንደምትቺ ቆመሽ ከማንም በላይ ባልተናነሰ ህይወትን መምራት እንደምትቺ ጠንካራ ሴት መሆንሽን ለምን አታሳይም? ያ ነው አንቺን ሊያስከብርሽ የሚችለው እንጂ ምንም የሆነ እንዴት ብዬ ልንገራችሁ፣ በቃ ይሄ ድንጋይ ላይ ውሃ ማፍሰስ አይነት ይቅርታ የሆነ ብቻ እኔ እንጃ። ማንም ሊያመሰግንሽ የማይችለው ጥሩነትሽን ሊናገር ለማይችል ሰው በዚህ ደረጃ ጥሩ ለመሆን መጣር አይ ዶንት ኖ እኔ ምን ፈልገሽ እንደሆነ አይገባኝም። ምክንያቱም ለሁሉም ነገር ጊዜ አለው። ሁሉም ነገር አሁን መሆን አይችልም እኮ አይ ዶንት ኖ። እኔ ሩታ ለምን እንደዚህ እንደምትሆኝ አላውቅም። ካንቺ አንድም መልካምነት ካንቺ አንድም ጥሩነት ወደሱ እንዲመጣ የማይፈልግ ሰው ጋር ሄደሽ ለምን ጥሩ መሆን እንደምትፈልጊ አይ ዶንት ኖ። አብረን ያደግን ሰዎች ነን። እኔ እና እሱ እንተዋወቃለን፣ ችግር የለውም። ያንቺ ነገር ግን በምንም አይነት መንገድ ሊዋጥልኝ አልቻለም። ከበቀደም ጀምሮ ይቅርታ ስጠይቂኝ ለምን እንደሆነ ባላውቅም ውስጤ ግን ምንም ደስተኛም አልሆነም። ምንም ሊቀበል በነገራችን ላይ አንድ ሩታ አብርሃም እንዲዋጥለት የምትፈልጊ ከሆነ ከሱ ራቂ፣ ታዩ እርሺው፣ በቃ ወደሱ ምንም አትድረሺ። በቃ ተፋተሻል። የድሮ ባልሽ ነው እሱ። እንደዛ የድሮ ባልሽ የፈታሽ ባልሽ ወይም የፈታሽ ወይም የተፋታችሁት ባልሽ አድርገሽ ልጅሽን አሳድጊ። በቃ ከአብርሃም ጋር አንድ ሊያገናኝሽ የሚችለው ልውሌ ይሁን። በቃ ራስሽን አስከብረሽ ኑሪ። አንቺ ግዴታ እኮ አይደለም ከሱ ጋር ከተፋታሽም በኋላ ከተፋታሹ ባልሽ ጋር የሆነ አይነት ቬሎሺፕ እኮ መኖር የለበትም። የሆነ አይነት ግንኙነት የእህት የወንድምም የሆነ ብቻ ምንም ግንኙነት መኖር እኮ የለበትም። ግዴታ አይደለም እሱ። ነገ እህትማማቾች ነን እህትና ወንድም ሆነናል በቃ እኔና እሱ የሚል ቪዲዮ የመስራት ሐሳብ ይዘሻል እንዴ? እንደዛ ነው የሚመስለው።
በአንድ ጊዜ በአብርሃምና በአንቺ መካከል ሳቅ እንዲመጣ በቃ ደስተኛ የተፋቱ ግን ሰላም የሆኑ ደስተኛ የሆኑ ጓደኛሞች መሆን የፈለግሽው እንደዛ ነው እየመሰለኝ ያለው። ያ ደግሞ መቼም አይመጣውም። በነገራችን ላይ መቼም ነው የምላችሁ ገባሽ? የሆነ ትዕቢትና ክፋት እንዳሰብሽ ነው ውስጥ እየነገረኝ ያለው። ከዛ ባለፈ የኔና የሱን ጉዳይ ለኔና ለሱ ታዩ ችግር የለውም። ወንድሜም እኔን ሳይሆን ይቅርታ መጠየቅ ያለብህ እኔ ችግር የለውም። ምናልባት ስጋዬ ስለሆንክ ምንም ነገር ላልይዝብህ ምንም ነገር እንትን ላልልብህ ይችላል። አንቺ በወንድማማች አስታርቄ ምናምን የሚል ነገር ነበር የፈለግሽው። አይሆንም። እኔ ተናግሬያለሁኝ እኮ እኔ እኮ እንዴት እንደምታስቡ አላውቅም። እኔ ተናግሬያለሁ፣ ቀድሜ ተናግሬያለሁኝ። ይሄ ሊመጣ እንደሚችል ቀድሜ ተናግሬያለሁ። አይሆንም። ሁለቱ የፈለገ ቢጋጩ ተጣልተው አይቀሩም። ሁለቱ አስታራቂ አያስፈልጋቸውም። ወንድማማች ናቸው። ምክንያቱም ገና አሁን ለቀን እኮ ነችንም አብርሃም ለምን ኤፍሬም እንደዛ እንደሚሆን ያውቃል። አብርሃም የሰራው ጥፋት ግልጽ እንደሆነ ያውቃል። አልተናገረውም እንጂ ማንም ሰው የሱን ድርጊት ሊተባበር ወይም የሱን ድርጊት ሊደግፍለት እንደማይችል በደንብ አድርጎ ያውቃል። የኤፍሬምንም ሞቲቭ በደንብ አድርጎ ያውቃል። አብርሃም የፈለገው ከተዳሩ መራቅ እንጂ ከሄርሜላ ጋር መኖር ከሄርሜላ ጋር መቀጠል ምናምን አይደለም። በቃ አንቺ ቆርጠሽ አርፈሽ እንድትቀመጪ ተለያይተናል የሚለው ነገር እንደተለያያችሁ አምነሽ ረስተሽው እንድትኖሪ እንጂ አብርሃም የሚፈልገው ከሄርሜላ ጋር ምናምን የሆነ ምናምን እሱ ችግር የለውም። ለምን ይሄንን አምነሽ እንደማትቀበይ ነው ግራ ይገባኝ። አብርሃም አሁን ከአንቺ የሚመጣን ነገር እንዳይቀበል ወይም ደግሞ ተንኮል ምናምን አስበሽ ምናምን የሚሉ ነገሮች ጭንቅላቶች እንዲመጡ የሚያደርጉት እንዴት ሰው ተፋተው መቁረጥ ያቅተዋል? ተለያይተናል አይደል እንዴ? ፍታይም ብላ ተለያየን አይደል? ከዛም አልፎ ሌላ ሴት አፈቅርሻለሁ ብዬ ሌላ ህይወት ጀመርኩ ለምንድን ነው ማትተወኝ ነው አብርሃም ጭንቅላት ውስጥ ያለው። አሁን አንቺ መትተሽው በሰላም በቃ የፈለገውን ነገር ማድረግ እንደሚችል ነው የሚያስበው። ግን ደግሞ ከኔ በላይ ያስከፋው ሄርሜላ ነው። ስለዚህ ከኔ በላይ እሷን እግሯ ስር ወድቃ ይቅርታ እንድትጠይቃት ነው የሚፈልገው ማለት ነው። እሱ ሁልጊዜ ማንገስ፣ እሱ ሁልጊዜ የበላይ ማድረግ የሚፈልገው ሄርሜላ ነው። አሁን እስኪ አስቡት፣ በምን ሂሳብ ነው ኤፍሬም የሄርሜላ እግር ላይ ወድቆ ይቅርታ የሚጠይቃት? እንዴት ነው የሚሆነው? አሁን ኤፍሬም ሄዶ እግሯ ላይ ወድቆ ይቅርታ ሊጠይቃት የሚችለው አይ ዶንት ኖ። እኔ እንጃ። ይቅርታ ሊላት ይችላል በቃ። ከዛ ውጪ ምንም እሱንም ለወንድሙ ብሎ ይቅርታ ሊላት ይችላል። ከዛ ውጪ እግራው ላይ የሚያስወድቅ ምንም ነገር የለም። በእያንዳንዱ ንግግር አብርሃም ሄርሜላ የሆነ በቃ ለሱ አሪፍ ክብር የሚገባት ማንም ሊነካት የማይገባ ለሷ ሲል ምንም እንደሚያደርግ ወንድሙን ራሱ እግሯ ላይ እንደሚያስወድቅ ነው ለሩታ እየነገራት ያለው። አሁን ላይ ለአንቺ ምንም አይነት ቦታ የለኝም ነው እኮ። ቦታ ያለኝና ማንም እንዲነካት የማልፈልጋት ወንድሜም ቢሆን ቀና ብሎ እንዲያያት የማልፈልጋት ሴት በህይወቴ ውስጥ አለች ነው። ቁረጭ ነው እኮ በቃ ተስፋ ቁረጭ። አይ ዶንት ኖ ሩታ በምን አይነት መንገድ ሊገባሽ እንደሚችል ነው። ጠዋትም ተጣልተን ማታ መታረቅ ምን ችል አይነት ሰው ገባክ። ስለዚህ ከኔ በላይ ግን ያስከፋው ሄርሜላ ነው። እዚህ ጋር እሷን በደምብ ከልብሽ ይቅርታ አድርግልኝ ብለህ እግሯ ላይ ወድቃ እሷን ይቅርታ ምን እንደሚያስቀኝ ታውቃላችሁ? ሩታ ኤፍሬምና አብርሃምን አስታርቃለሁ ብላ መጣ። እሱ ሄዱና ሄርሜላን እግሯ ላይ ወድቃችሁ ይቅርታ ጠይቋት። ይመች በቃ። በሩታና በሱ መካከል ያለ ነገር ላይ እሱ እንደተበደለና ትዳሩ እሱ እንዳልፈታ የፈለጋት እሷ እንደፈታችሁ ምናምን አክት ሲያደርግ ምንም እንዳላደረገ በሩታና በሱ መካከል ምናምን የሆነ አይነት ነገር ሲያወራ እንቃወመዋለን፣ ትክክል እንዳልሆነ እንነግረዋለን። ከዛ ውጭ ግን አሁን እየሆነ ያለው ነገር ገባውበትና ጀመርኩት ላለው ህይወት መብቱ ነው። በቃ እንደ ፍቅረኛ አክት ማድረግ፣ ለሄርሜላ ጠበቃ መቆም፣ ሄርሜላን ማንም እንዳይናገርበት መናገር መብቱ ነው። ምንም ማድረግ አይቻልም። በቃ ይሄ ራሱ ህይወት ነው፣ የጀመረው ህይወት ነው። ምንም ልናደርግ አንችልም። አሁን አንተ እንደ ክፉ ማሰብከው አስታራቂ መስለሽ ውስጥሽ ምናምን ብትለኝም ምንም ሊመስለኝ አይችልም። ውስጤን የማውቀው ላስረዳ። እኔ ውስጤን የማውቀው እኔና ፈጣሪ ውስጤን እናውቃለን። ኢትስ ኦኬ። ማንም አወቀ አላወቀ አይ ዶንት ኬር። ምንም ሊመስለኝ አይችልም። ምክንያቱም ዘንተ አይደለም። እኔ ማለት ጥሩ ሴት ናት። ባሏንና የድሮ ባሏን የልጇን አባት እና ባሏን የቀማቻትን ሴት ሄዳ ይቅርታ ጠየቀች መባል ፈልገሽ ነው? አይ ዶንት ኖ አልገባኝም። እኔ ያን መባል ላንቺ ምን ያመጣልሻል? ምንም እኮ የሚያመጣልሽ ነገር የለም። ምንም የሚጨምርልሽም ነገር የለም። ይህንን ለምን መባል እንደፈለግሽ አላውቅም። እንደዛ ነው የሚመስለው። ምክንያቱም ይቅርታ መጠየቅ የሌለብሽ ነገር ላይ መተሽ ይቅርታ የጠየቅሽው አንቺ ነሽ። የበደለንን ሰው ይቅር እንድንል እንጂ የበደለንን ሰው እየተከተልን እየሄድን ይቅርታ እንድንጠይቅ የሚነግረን መጽሐፍ ቅዱስም ታሪክም የለም። ነገሮች በእኔ ምክንያት ነው ሁለት ወንድማማቾች የተቀያየሙት ብዬ ስላሰብኩኝ ነው
ሶልቭ ለማድረግ የመጣሁት እንጂ እኔ መሀላችሁ መግባት ፈልጌም አይደለም። ሲቀጥል ደግሞ ምንም ኤፍሬም እዛው ራሱ ይቅርታ ጠይቆ ወይም ደግሞ በቃ ትቼዋለሁ ብሎ ይቅርታም ሳይጠይቅ ከወንድሙ ጋር ሰላም ወደ የሚችልበት ጉዳይ ነው። በነገራችን ላይ አንቺ ጠርተሽው ፈልገሽው ና ወንድም እንዲያደርጎኛል ብለሽው አይደለም። ምክንያቱም ዛሬ አይደለም አይተጣላሽው 6 7 8 ወር እኮ ናቸው አይደል እንዴ? 8 ወር ሙሉ ያኔ የሁሉ ጊዜ ኤፍሬም አልመጣም አይደለ? አሁን ነው የመጣው አይደል? ተፋታችሁ ምናምን እሱ ሌላ ፍቅረኛ ያስኩኝ ካለ በኋላ ነው ኤፍሬም የመጣው። ስለዚህ ምንም 2 ቀን የተጨቃጨቁት ይሄን ያክል ቢግ ኢሹ አይደለም። ደግሞ ማንም ሰው አይደለም ስለምናገር ከልቤ ነው ሰላምን ለመፍጠር እየሞከርኩኝ ያለሁት። የሚረዳኝ ይረዳኛል፣ ያልተረዳኝን ደግሞ ለማስረዳት ፈርዘር አልሄድም። እኔም ደግሞ መረዳት ስለማልፈልግ አልረዳሽም። እኛ ፋሚሊ ላይ ደግሞ ማንም ሰው ገብቶ ማለችን አታርቁንም ምንም ብሎን አያውቅም። እኛ ለራሳችን አናንስም። ገባሽ? ዛሬ ላይ እኮ ታንሳለ ብዬ አይደለም እንደዚህ ያደረኩኝ ያለሁት። እናመሰግናለን፣ ለምሰጭን ነገር እናመሰግናለን። ከዛ ውጪ ግን ይሄ ሰሞን እያደረግሻቸው ነገር ያሉት ነገሮች በአንድ በዚህ ልክ መቀየሩ ለራስሽ እኔ እንደውም ከአብርሃም ብትማሪ ደስ ይለኛል። የምር ከአብርሃም ብትኮርጂ ደስ ይለኛል። በቃ እሱ ቆርጦ በቃ ካንቺ ምንም ነገር እንዲመጣ አልፈልግም ብሎ ካንቺ ጋር ያለኝ ኮሙኒኬሽን የትኛውም ነገር ተቋርጧል። አንድ ሊቋረጥ የማይችል ነገር ልውሌ ነው መሀላችን ያለው እሱ ነው ሊያገናኘን የሚችለው ሌላ ነገር ምንም በመሀላችን ሊፈጠር አይችልም ብሎ ቆርጦ ከቆመ ሀቢቢ በቃ መቁረጥ ነው። አንቺም እንደሱ መጨከን ነው ያለብሽ። እሱ በአንቺ ላይ ከጨከነ አንቺ በሱ ላይ እንዳትጨክኝ ሊያደርግሽ የሚችል ምንም ነገር የለም። ጨክነሽ ፈተሽዋል እኮ ይቅርታ ምናምን እያልሽ ከሱ ጋር መገናኛ መንገዶችን ማስታረቅ እያልሽ ምናምን ከሱ ጋር የሆነ አይነት ነገር ለመፍጠር አትሞክሪ። አንቺ ለራስሽ ይቅርታ አድርገሽ አንቺ ለራስሽ ሰላምን ፍጠሪ። አንቺ ከራስሽ ጋር ከታረቅሽ ይበቃል። በቃ ሌላው ትርፍ ነው። አርጌ መልስሻለሁ። ገባሽ? ማንም ሰው እዚህ ምድር ላይ ጥሩም ክፉም ሆኖ አይደለም። እኔ ምናልባት እንደዚህ ስታይኝ የዋህ ሆኛ የተሽኝ ከሆነ በጣም ተፈተሻል። ግን እንደዛ ነኝ ማለት ሞኝ ነኝ ማለት አይደለም። ረዳሽ? እያንዳንዱ ነገር የምታስቢያትን ነገር ጠንቅቄ ያውቃለሁ። አይደለም የምታውቂውን ማስበውን ጠንቅቀህ የምታውቀው ማን አንተ? ምንድን ነው ማለት የምታስቢውን የምታውቂውን ማጥፋት ነው። ምን ቢሆን አብሬሽ ነው ያለው። አይ በዚህ ልክ የማይሆን ነገር ስታወራ ዝም ብዬ ልሰማ አልችልም። ይቀርታል። በቃ በገዛ እጅሽ ያመጣሽው ጣጣ ነው። በገዛ እጅሽ በቃ በገዛ ፈሴ አስሜን መቀስቀሴ ማለት ይሄ ነው። አርፈሽ ብትቀመጪ ስርዓት ብትይዢ ኖሮ የማይመለከትሽ ነገር ላይ ባትገቢ የሚመለከትሽ የራስሽ ጉዳይ ላይ ብቻ ትኩረት ብታደርጊ ይሄው መልካም ልትሰሪ መተሽ የማይሆን ስም አይሰጥሽም ነበር። አርፎ አለመቀመጥ የሚያመጣው ጣጣ ይሄ ነው። በቃ አንዳንድ ጊዜ ለሁሉም ጊዜ ያለው የሚባለው ይሄ ነው። ነገሮችን ጊዜ እንዲፈታቸው ማድረግ ነው ያለብሽ። እሱ የራስ አመለካከት ነው። ሰው ደግሞ በትላንትናው ህይወት ውስጥ ዘላለሙን አይኖርም። ይሄ ደግሞ የሆነ የማይሆን አስተሳሰብን ወደዛ አውጥተጣለው። እሺ የራስ አመለካከት ነው። አይመለከተኝም እንደፈለገ። በነገራችን ላይ እሱ የአንቺ ህይወት አይመለከተኝም። ከዚህ በኋላ የሚመለከተኝ የራስ ህይወት ነው። የማይመለከትሽ ነገር ላይ ነው የመጣሽው እያለሽ ያለው እኮ ያለፈው ህይወትሽ ጥሩ መጥፎ ሆኖ ዛሬ ላይ መልካም ብትሆኚ ምናምን ጉዳይ አይደለም ነው። በቃ የነገርኩሽ ይሄንን ነው። ስላንቺ ጉዳዩ ላልሆነ ሰው በዚህ ደረጃ አትጨነቂ፣ ተይው፣ እርሺ ሁሉን ነገር ብዬሽ ነበር። ችግር የለውም። የተነቃበት ሌባ በይፋ ይወጣል ይባላልና አሁን አንቺ ስለተነቃበት ነገሮችን እንትን መናደድ ነው። ቻዩ እንግዲህ የተነቃበት ሌባ ተብለሻል። እናቴ በግድ ካልሰደባችሁኝ፣ በግድ ካላሳዘናችሁኝ፣ ካላስለቀሳችሁኝ እያልሽ ያለሽው አንቺ ነሽ። በቃ ይኸው ነገርሽ። አሁን እንግዲህ ሌባም ነሽ እያለሽ ይሁን እግዚአብሔር ይወቀው፣ ምንም ነሽ እያለሽ ይሁን በራስሽ ነው። እኔ አብርሃም ላይ ዛሬ ምንም ጥፋት አላየሁም። ገፍተሽ እየመጣሽ ያለሽው አንቺ ነሽ። በገዛ እጅሽ ነው ይሄን ሁሉ ነገር አሁን እየተነገረሽ ያለው በገዛ እጅሽ። አንተ የምትቀርበው ለሱ ነው እንጂ ለሄርሜላ አይደለም። ሄደ እግሯ ስር የመደፋትን ግዴታ የለብህም እውነቱን ስነግርህ። ምክንያቱም ወንድምነት ለሱ እንጂ ለሱ አይደለም። ካመንክበት ታረጋዋለህ። እኔ መለከተኝ። በነገራችን ላይ ሆን ብሎ ሩጣን ለማናደድ ነው እንጂ ወንድሙን ሄርሜላ እግር ላይ ትወድቃለህ ያለው ያን እንደማይሆን ያውቃል። ያን ማድረግም አይፈልግም ወንድሙ ላይ እንደዛ። በነገራችን ላይ አብርሃም ለአንቺ ነው እየነገረሽ ያለው። አማርኛው የሚገባሽ ከሆነ እንግዲህ አሽሙሩ እየገባሽ ከሆነ አሽሙሩ ለአንቺ ነው። ለእኔ በአሁን ሰዓት ቅድሚያ የምሰጣት የምትሻለኝ በህይወቴ ውስጥ ያለችው ሄርሜላ ናት። ስለዚህ እግሯ ላይም ቢሆን ወርቆ ይቅርታ እንዲጠይቃት አደርጋለሁ እያለሽ እኮ ነው። ያ ማለት በዚህ ሰዓት እኔ የምጨነቀው ትኩረትም የምሰጠው ኃላፊነትም ያለብኝ ሄርሜላ ናት ነው። እንግዲህ ቻዩ እንግዲህ ሩታ በገዛ እጅሽ ነው እዚህ ጣጣ ውስጥ የገባሽው። ግን ደግሞ ያው እኔን በጥሩ መንገድ አልተረዳኝም። በክፋት ምናምን ነበር ያየው። ይቅርታ ነው እንዲጠያየቁ ያደረኩት። በእኔ መንገድ መምጣቱ ክፋት ነው ብዬ አላስብም። ጀስት ይቅርታ እንዲደራረጉ ስለሆነ ሀሳቤ ማለት ነው። ሲቀጥል ደግሞ ባለፈው ካስተዋልክ ይቅርታ ሳደርግላቸው በጣም ደስተኛ ምናምን እንደነበሩ ነው ሲያሳዩኝ የነበሩትና ዛሬ እሱማ ያው እንትኑም ምንድነው ኦዲየንስም አለ ምንም አለ ኮሜንት አለ ብዙ ነገር አለ ምናምን ይቅርታ እየተጠየቃችሁ እንዴት የሚባል ነገር አለ። እንዴት ይቅርታ አታረጉም እናንተ ራሳችሁ ጥፋት አጥፍታችሁ በድላችሁ አጥሷ መታ ይቅርታ ምናምን የሚባል ነገር አለ። አየሽ
ያኛው ይቅርታ ላይ ነው መባል ያለበት። ያኛው ይቅርታሽ ላይ የውሸት ደስታ የውሸት ፈገግታ ምናምን ያሳዩሽ ምክንያቱም ምንም ሴንስ የማይሰጥ ይቅርታ ስለሆነ ነው። ያን ተናግሬ ነበር። ያም ሴንስ የማይሰጥበት ምክንያት ምንድነው? ይቅርታም ከጠየቁ እነሱ እንደሆኑ ያውቁታል። አሁን እነሱ መተሽ አይምሯቸው ላይ በቃ ጥያቄ ፈጥርባቸዋል እንዲጸጸቱ ነው ምናምን። ተው እንጂ ትዳሩን ሲፈታ ያልተጸጸተ የሰው ባል መታ ስትወስድ ያልተጸጸተች በእርግዝና ወቅት እንደዛ ስትሰቃ ያልተጸጸተ ሰውዬ አሁን ሩታ መታ ይቅርታ ስለጠየቀችው ምናምን ይጸጸታል? አታስቁን። ተው ብቻ ይሁን። በአጠቃላይ ነግሩሻል። አንቺ ስለመጣሽ አንቺ አስታራቂ ስለሆንሽ ሳይሆን መሐላችን ሰላም የሚሰፍነው ወይም እኔና ወንድም የምንታረቀው ወንድማማቾች ስለሆንን ይቅርታ ራሱ መጠየቅ አይጠበቅብንም። የቤተሰብ ጉዳይ ነው አይመለከትሽም ብሎሽ በእኛ ቤተሰብ ምናምን ከመባል እንኳን እግዚአብሔር ይጠብቃችሁ። እኔ እንዴት እንደምትነግሯት አላውቅም። እንዴት አርፋ እንድትቀመጥ ልታደርጓት እንደምትችሉ እግዚአብሔር ይወቀው።